ስለማስመሰል ሳይሆን መክረሽ ምናምን የምታውቂው ብትሆኚ እኮ ትረጃለሽ። አንዳንድ ነገሮችን መረዳት ትችይ ነበረ። እመኚ ሄርሜላ። ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። ወራት ሊፈጅ ይችላል። ዓመታት አላችሁ። ወራት ሊፈጅ ይችላል። እነ ሩታ የነ ሄርሜላ እንትን ማለት ነው ድራማ እንደሆነ እኔ ተረድቻለሁ። ለምን አትሉኝም? ለምን ማለት በነገራችን ላይ ክፉ ነገር አንናገርም። ምክንያቱም እነሱ ድራማ እየሰሩ ነው፣ እኛም አለን። ጀስት ቪዲዮቸውን እየገባን እናያለን፣ ላይክ እናደርጋለን። አለቀ፣ ይስሩ። ምክንያቱም እዚህ ጋር እንደምለው ሁሌ እንደምለው ማለት ነው ኢትዮጵያ ላይ ስራ የለም። ምን ይስራ ወጣቱ ጎበዝ? በባህር መጥቶ ስንት ወንድሞቻችን ስንት እህቶቻችን ያጣ ነው። ስለዚህ እኔ መስራታቸውን እኮ በጣም ነው የምወደው። እዛ በሻገር ደግሞ ጎበዞች ናቸው። እኔ ያደንቃቸዋለሁ። የቡታጅራ ዩቲዩበሮችን ለምን አትሉም? እስበሳቸው ይተጋገዛሉ። ጎበዞች ናቸው። ምቀኝነት የለባቸውም ማለት ነው። የተንቢ ያሳየቻቸው መንገዱን እነሱ ሁላቸውም እየተደጋገፉ እዚህ ያድርሰዋታል። እና አንዳንዴ የሰው ምርቃት ጥሩ ነው። ባይዘው እናት አባቶቿ ይመርቋታል የተንቢን። ስለዚህ ስለምትመረቅ በስራዋም እግዚአብሔር ይመስገን። የተንቢ እንግዲህ እንደ ማንኛውም የአረብ ሀገር ሴት ተመልሳ አልመጣችም። በሀገሯ ላይ ደስ የሚል ስራ እየሰራች ነው። እኛም በጣም ደስ ብሎናል። እውነት ለመናገር የአረብ ሀገር እህቶች ሁሌም ስቀው ማየት እንፈልጋለን። ሁሌም ፈገግ ብሎ ማየት እንፈልጋለን። ሁሌም በሀገራቸው ንጹህ አየር ባህል ሲመጣ እኔ አሁን ባህል ሲመጣ እና የተንቢ በጣም ነው የቀናሁት። እውነት ለመናገር ቤተሰቡ ጋር በዛ ላይ ቤተሰቡ ፍቅር ነው፣ ሰላም አለው። ይሄ ነገር በጣም ደስ ይለኛል እውነት ለመናገር እና ምን ልላችሁ ፈልጌ ነው እሷ ያሳየቻችሁ አሁን እነሱ በቃ አስበሳቸው እየተከፋፈቱ እዚህ ደርሰዋል። ግን በጣም በዛ ይቅርታ አድርጉልኝና አሁን ምንድነው ችግሩ? በጣም ስለበዛ ነው እንጂ ይሄ ነገር ሁሉም ድራማ ነው። እንዴት አትሉኝም? እንዴት ማለታችሁ ጥሩ ነገር ነው። ምክንያቱም ድራማ ባይሆን ኑሮ አይገናኙም ነበር። እንግዲህ ሄርሜላና ሩታ ተገናኝተው ባሌን ቀማሽኝ፣ ባሌን ወይኔ በላቸው፣ ባሌን ወሰድሽ፣ ባሌን ቀማሽ እየተባባሉ ጭራሽ ማለት ነው። ወንድ ልጅ በቃ የለም ማለት ነው። በዚህ ልክ ጭራሽ አምጫ እየተባባላችሁ ማለት ነው። ስለዚህ እንግዲህ ተገናኝተው ትናንትና እንዲህ ለምን አንቺ እስካሁን ስለዚህ ተነጋግረው ነው የሚሰሩ ጋይስ። እኔ በጭራሽ ይሄ ነገር የአብርሽ እውነት ነው ብዬ አላስብም። ከምር እኔ ምችም አላምናቸውም። የሚወራችሁ ይቅርታ አድርጉልኝና አታዩም እንዴ ቶፊቅን ካሁን በፊት እንደዛ ሆኖ በጭራሽ እንጃ። እኔ እውነት መቼም ቢሆን እውነት ነው ብዬ አላምንም። ይቅርታ አድርጉልኝና ለምን ቤተሰብ የሌለበት ቀለበት ካሁን በፊትም ከሩታ ጋር እንደዛ ዱባይ ላይ ሲሆኑ ቤተሰብ የሌለበት እንደገና ደግሞ አሁንም ደግሞ እዚች ሄርሜላ ጋር እንትን ሲል ቤተሰብ የሌለበት ሹሃዳ። ስለዚህ እንግዲህ ሩታ ባሌን መልሽልኝ የልጅ አባት ነው ገለመሌ እያለች እንግዲህ እያለቃቀሰች አይተናታል። እንግዲህ ምንም ማድረግ አይቻልም። ሩታ የኔ ቆንጆ ማለት ነው። እውነት ከሆነ ቻዩ ሽን የማወቅ እውነት ከሆነ እውነት ካልሆነም ደግሞ እኛም እንግዲህ እኛ ምን የምናግዝሽ ነገር አለ? ምንም እኛ ምንም አናግዝሽ የኔ ቆንጆ። ስለዚህ ያለውን አላሳወይ ልታልሄን እና እንደዛ ነው እላችኋለሁ ቤተሰብ። ለማንኛውም እኮ ቪዲዮ ሰራ መታኘኘኝ የምትሉኝ ያርግሽና ማለት ነው ካንተ ሆነሽ ልጅ እና እንደዛ ነው እላችኋለሁ ቤተሰቦች። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? ወይኔ ወገቤ ቪዲዮ ስሰራ መታኘኘኝ ትላለች። ፊቴን እያየም ነው። እዚህ ጋር ደግሞ ሸቃሊት ፊቷ ስለተቃጠለ የፊቷ ነገር እያስገረማት ምናምን ነገር ፊቷን እያየች ነው። ማዲያት መድኃኒትም አልተገኘም። መቀባለው ወዘተ ሰንበድ የለም። ስለዚህ ሸቃሊት የፊቷ ነገር አሳስቧት እንግዲህ እሪ ያዙኝ ልቀቁኝ እያለች ነው ማለት ነው። ወይኔ ሸቃሊት ሸቃሊት እኮ በጣም የምታሳዝን እና እንግዲህ ሩታዬ የኔ እናት እንግዲህ ልብሽን ሰብሮታል ማለት ነው። ባይዘዌ ወንድና ድመት የኔ ነው አይባልም። ባይዘዌ ማለት ነው ወንድና ድመት የኔ ነው አይባልም። ስለዚህ ቻዩ እንግዲህ ምንም ማድረግ አይቻልም። ምንም እውነት ከሆነም እንግዲህ አሁን ወይ ሴት ልጅ ይወልዳል ምናምን ነገር እና ለልጅሽ ወንድ እህት ነው እህት የሚባል እህት አገኘ ማለት ነው። እና በጣም ደስ ይላል። እውነት ለመናገር የኔ እናት አይዞሽ። እኔ ጀስት ከሴት ጎን ነኝ። ባይዘው መቼም ቢሆን ከወንድ ጎን አልቆምም መቼም ቢሆን። ምክንያቱም እኔ ራሴ ሴት ስለሆንኩ ነገ ምን እንደሚያጋጥመኝ ስለማላውቅ ማለት ነው።
ከሴት ጎን ነኝ እና እንደዛ ነው እላችኋለሁ ውዶች የማሮች እንዴት ናችሁ? ግን ደህና ናቸው ወይ? አስጠላኝ፣ ሁሉ ነገር አስጠላኝ። ምንድነው እንደዚህ ጥልት የሚለኝ የሚያስጠላኝ ድብር ጭብስ የሚለኝ ነገር አለ ባይዘው ወይ ማለት ነው። እና እንደዛ ነው እላችኋለሁ ኤቭሪባዲ። በተረፈ ግን ሁሉ ሰላም ሁሉ አሸወይና ነው ውዶች ማሮች ፍቅሮች። እንግዲህ ብዙ አላወራባችሁም። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። ከመዳም ኩሽና ከብረት ድስቶች ምናምን ከነማንኪዎች ጋንን ማለት ነው። እና ይሄ ነው። በተረፈ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ በዘት ተርፍረፍ ይበልልኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን፣ በቃ ብቅጥቅጥቅጥቅጥ ይበለን። እኛም እነሸቃሎችም ለሀገራችን ያብቃን። እነሸቃሎች ሸቀልቃሎች ማለት ነው። እና እንቅልፌን ስለማልተኛ ዩት ፊት የራሱም እንደሚመስል ማርያምን እንቅልፌን ስለማልተኛ ማለት ነው። ኧረ ደኔ ደኔ ደኔ